ጤና ይስጥልኝ። ሰኔ 14 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በኢትዮ ሱዳን ድንበር አቅራቢያ በምትገኘው በጠረፋማዋ መተማ ዮሐንስ ወረዳም ዳስ ጉንዶ ከተማ ላይ ለ2 ቀናት በተደረገ ተጋድሎ ከ110 በላይ ያገዛዙ ወታደሮች መደምሰሳቸው ታወቀ። የፋኖ የማጥቃት አቅም ጽናትና ጀግንነት በታየበት በዚህ 2 ቀናትን በፈጀው ትንቅንቅ 4 ብሬንና ስናይፐር እንዲሁም ኢንፎርቲን ጨምሮ ከ50 በላይ የነፍስ ወከፍ ክላሽንኮቭ መሳሪያም በፋኖ ቁጥጥር ስር መዋሉ ተረጋግጧል። ከተሰነዘረበት እጅግ ፈጣንና ከባድ ማጥቃት አንጻር የሚመክትበት ፋታቶ ዳሽቆ ከቀረው የጥላት ብልጽግና ጦር መካከል በቁጥር 20 የሚሆኑ ወታደሮች በለስ ቀንቷቸው እጅ ከፈንጅ መማረካቸው ተነግሯል። ታደምጡታላችሁ። በሌላኛው መረጃችን በዳውንት ወረዳ ሰንተል በተባለ ቦታ በሰልፍ ሲንቀሳቀስ በነበረ ያገዛዙ ሰራዊት ላይ በተወሰደ መብረቃዊ የቆረጣ ጥቃት በርካታ ወታደሮች መደምሰሳቸው ታወቀ። ከፋኖ አፈሙዝ የተረፈው ያገዛዙ ኃይል የበቀል በትሩን በንጹሃንና በተፈጥሮ ላይ በማንሳት ንጹሃኖችን ደብድቧል። የአርሶ አደሮች የግጦሽ መሬትን ጨምሮ ጥብቅ ደኖችን በእሳት አቃጥሎ ማውደሙ ተሰምቷል። ታደምጡታላችሁ። በሌላኛው መረጃችን የአባት አርበኞች ጦር ከነጎድጓድ ክፍለ ጦር ፋኖች ጋር በመቀናጀት በደብረ ብርሃን ዙሪያ በባሶና ወረዳ በአገዛዙ ኃይል ላይ ከባድ እርምጃ በመውሰድ ከ27 በላይ ወታደሮችን ደምስሰው አኩሪ ድል ተቀዳጁ። የጥላት ኃይል መነሻውን ከደብረ ብርሃን አድርጎ በመንቀሳቀስ ላይ እንዳለ ነው። በፋኖቹ ሽፋን ሰጭነት በአባት አርበኞች ጦር ከበባ ተፈጽሞበት አከርካሪው ተሰብረው ብትንትኑ የወጣው። በተጨማሪም በተጋድሎ በርካታ የጦር መሳሪያዎች ከነተተኳሾቻቸው በአርበኞቹ ቁጥጥር ስር ውለዋል። መረጃውን ታደምጡታላችሁ። የብልጽግናው ጦር ልክ እንደ እምቧይ ካብ እየተናደ ወደ ፋኖ መትመሙን ቀጥሏል። የብልጽግናው መከላከያ ሰራዊት ማን ሞቶ የማን ስልጣን ሊቀጥል በማን ደም የማን ወንበር ሊጽና በሚል ከነሙሉ ትጥቁ እየተናደ ወደ ፋኖ እየተቀላቀለ ነው። ፋኖ በአሁን ሰዓት በውጊያ ማርኮ ከሚታጠቀው ጎን ለጎን የስቦ ማስከዳት እርምጃን በመውሰድ በርካታ ወታደሮችን እየተቀበለ የትጥቅና የሰው ኃይል አቅሙን እያጠናከረ እያደራጀ ከአገዛዙ በላይ ገዝፎ መታየቱ ተነግሯል። ታደምጡታላችሁ። አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ ሰኔ 14 2018 ዓ.ም የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በኢትዮ ሱዳን ድንበር አቅራቢያ በምትገኘው በጠረፋማዋ መተማ ዮሐንስ ወረዳ ዳስ ጉንዶ ከተማ ላይ ለ2 ቀናት የዘለቀ ከባድ ተጋድሎ ተደርጓል። በዚህ ተጋድሎ ከ110 በላይ የአገዛዙ ወታደሮች ሲደመሰሱ 50 ክላሽንኮቭ መሳሪያ እንዲሁም 4 ብሬንና ስናይፐር ኢንፎርቲ በፋኖ ቁጥጥር ስር ውለዋል። 20 ወታደሮች እጅ ከፈንጅ በፋኖ ተማርከዋል። የካራማራ ክፍለ ጦር አርበኞች በመተማ ወረዳም ዳስ ጉንዶ ከተማ ውስጥ በሰሩት ኦፕሬሽን የጥላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ መይሰው ካሳ ኮር ካራማራ ክፍለ ጦር አርበኞች ከትላንት ሰኔ 13 2018 ዓ.ም ጀምሮ እስከ ዛሬ ረፋድ ድረስ በመተማ ወረዳም በታዳጊዋ ዳስ ጉንዶ ከተማ ውስጥ ባደረጉት ከባድ ተጋድሎ የብልጽግና ሰራዊትን አሽመድምደው አኩሪ ድል አስመዝግበዋል። ውጊያው የተጀመረው ትናንት ሰኔ 13 2018 ዓ.ም ማለዳ ሲሆን በከተማዋ በተለያዩ አቅጣጫዎች በተደረገ ማጥቃት የአገዛዙ ኃይል አይነኬ በሚል የሚተማመንባቸው የቁም ምሽጎች ጭምር ደርምስምሳቸው ወጥተዋል። በካራማራ ክፍለ ጦር ስር ከ1ኛ ከ2ኛና ከ3ኛ ሬጅመንቶች የተወጣጡ አርበኞች ናቸው በቅንጅት የጥላት ጦርን አፍረክርከው አንጸባራቂ ድል ያስመዘገቡትም። ከትላንት ጀምሮ እስከ ዛሬ ረፋድ ድረስ በተደረገው ተጋድሎ ከ50 በላይ አገዛዙ ወታደሮች ሲገደሉ በቁጥር 60 ወታደሮች ደግሞ ከቀላል እስከ ከባድ መቁሰላቸው ታውቋል። የፋኖ የማጥቃት አቅም ጽናትና ጀግንነት በታየበት በዚህ 2 ቀናትን በፈጀው ትንቅንቅ 20 የአገዛዙ ወታደሮች በለስ ቀንቷቸው እጅ ከፈንጅ ሲማረኩ በቁጥር 50 የነፍስ ወከፍ ክላሽንኮቭ መሳሪያ
በፋኖ ቁጥጥር ስር ውለዋል። በተጨማሪም የቡድን መሳሪያ የሆኑ 2 ብሬኖች ከነሙሉ ሸንሸናቸው፣ 1 ኢምፎርቲ፣ 1 ዘመናዊ ራሽያ ሰራሽ ስናይፐር ከ10 ሺህ በላይ የክላሽ ተተኳሽና ሌሎች ወታደራዊ ቁሳቁሶች ጋር በፋኖ ቁጥጥር ስር ውለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአባት አርበኞች ጦር ከነጎድጓድ ክፍለ ጦር ፋኖች ጋር በመቀናጀት በደብረ ብርሃን ዙሪያ ባሶና ወራና ወረዳ በአገዛዙ ኃይል ላይ ከባድ እርምጃ በመውሰድ ከ27 በላይ ወታደሮችን ደምስሶ በርካታ ክላሽንኮቭ መሳሪያ ከነተተኳሾቻቸው ማርኮ መታጠቁ ታወቀም። የጠላት ኃይል መነሻውን ከደብረ ብርሃን አድርገው በመንቀሳቀስ ላይ እንዳለ ነው በፋኖቹ ሽፋን ሰጭነት በአባት አርበኞች ጦር ከበባ ውስጥ ገብቶ አከርካሪው የተሰበረው። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር ፋኖችና የአባት አርበኞች ጦር ትናንት ሰኔ 13 2018 ዓ.ም በደብረ ብርሃን ከተማ ዙሪያም በሚገኘው በባሶና ወራና ወረዳ ልዩ ቦታው ጨርቆስ በተባለ አካባቢ ላይ ባደረጉት የተቀናጀ ውጊያ በብልጽግና ጥምር ጦር ላይ ከባድ ጉዳት አድርሰዋል። ከመንዲዳና ከአንጭ ቆረር እንዲሁም ከደብረ ብርሃን በ3 አቅጣጫዎች የተንቀሳቀሰው የገዛዙ ሰራዊት በክፍለ ጦሩ ቃኞችና በአካባቢው አባት አርበኞች ጦር ከበባ ውስጥ ገብቶም እስከ ዛሬ አጥቢያ ሌሊት ድረስ አይቀጡ ቅጣት ተቀጥቷል። በዚህም ከ10 በላይ አገዛዙ ወታደሮች ሲገደሉ ከ17 በላይ የሚሆኑት ደግሞ በጽኑ መቁሰላቸው ታውቋል። በተጨማሪም በርካታ የጦር መሳሪያዎች ከነተተኳሾቻቸው የብሬን ሸንሸል፣ ወታደራዊ ደንብ ልብሶችና ሬሽኖች በክፍለ ጦሩና በአባት አርበኞቹ ጦር እጅ ገብቷል። በዚህ ተጋድሎ ከባድ ሽንፈትን የተከናነበው የአገዛዙ ሰራዊት በሽሽት ላይ በነበረበት ወቅት በጨርቆስ ቀበሌ የሚገኝ አንድ ቤተ ክርስቲያንን ለማቃጠል ሙከራ አድርጎ የነበረ ሲሆን በአካባቢው ማህበረሰብ ርብርብ ቤተ ክርስቲያኑን ከቃጠሎ መታደግ ተችሏል። ቢሆንም ግን እነዚህ ልፍስፍስና ሞራል ቢስ ወታደሮች ቤተ ክርስቲያኑ እንዳይቃጠል ማህበረሰቡ እንዲረባረብ ጥረት አድርገዋል ያሏቸው 4 ንጹሐን ወገኖችን በአሰቃቂ ሁኔታ ሲገድሉ የሃይማኖት አባቶች ላይ ድብደባና ዘረፋ መፈጸማቸው ታውቋል። ድርጊቱን ተከትሎ የአካባቢው ማህበረሰብ ክፉኛ የተቆጣ ሲሆን ከዚህ በኋላም ራሱን አደራጅቶ ለመከላከል ትግሉን በይፋ እንደሚቀላቀልም ህዝቡ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆኖ ገልጿል። መረጃዎቻችን ቀጥለዋል። በዳውንት ወረዳ ሰንተል በተባለ ቦታ በሰልፍ ሲንቀሳቀስ በነበረም የአገዛዙ ሰራዊት ላይ በተወሰደ መብረቃዊ የቆረጣ ጥቃት በርካታ ወታደሮች መደምሰሳቸው ታወቀ። ከፋኖ አፈሙዝ የተረፈው የአገዛዙ ኃይል የበቀል በትሩን በንጹሃንና በተፈጥሮ ላይ በማንሳት ንጹሃኖችን ደብድቧል። የአርሶ አደሮችን የግጦሽ መሬት በሳት አቃጥሏል። እንዲሁም ጥብቅ ደኖችንም በተመሳሳይ በሳት አቃጥሎ አውድመዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ ዕዝ 106ኛ ኮር የ31ኛ ሰንጥቅ ክፍለ ጦር አርበኞች በዳውንት ወረዳ የአገዛዙን ሰራዊት ቆርጠው ከባድ የሆነ እርምጃ እንደወሰዱበት ተሰምቷል። ዛሬ ሰኔ 14 2018 ዓ.ም በዳውንት ወረዳ 09 ሰንተል በተባለ ቀበሌ በተደረገው ውጊያ በርካታ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን መረብ ሚዲያም ከ106ኛ ኮር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በሰልፍ ሲንቀሳቀስ በነበረ የጠላት ሰራዊት ላይ በ31ኛ ሰንጥቅ ክፍለ ጦር ስር የ1ኛ ሬጅመንት አርበኞች በፈጸሙት መብረቃዊ ጥቃት ነው በርካታ ወታደሮች የተደመሰሱትን። በዚህ ጥቃት መራር ሽንፈትን የተጎናጨው የጸረ አማራው ኃይል የበቀል በትሩን በንጹሃንና በተፈጥሮ ላይ በማንሳት በአካባቢው የገሃ ማርያም ጥቁር አምባ ተራራን በሞርተርና በድሽቃ የደበደበ ሲሆን በዚህም በተራራው የነበረ ጥብቅ ደን በእሳት ተቃጥሎ መውደሙን ነው ጣቢያችን መረብ ሚዲያ ከምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት ክፍል ለማረጋገጥ የቻለው። በዳውንት ወረዳ አመራሮች ተባባሪነት በእሳት እንዲቃጠል የተደረገው ጥብቅ ደን ይህ ዜና አየር ላይ እስከዋለበት ምሽት ድረስ ቃጠሎ እንዳልቆመ ተነግሯል። ማህበረሰቡ እንዳያጠፋም ያገዛዙ ወታደሮች መከልከላቸው ተሰምቷል። እነዚህ ነውረኛና ልፍስፍስ ያገዛዙ ወታደሮች የእንስሶችን የግጦሽ መሬት በእሳት አቃጥለው ማውደማቸውም ታውቋል። ድርጊቱን ለማስቆም የሞከሩ አርሶ አደሮች ከፍተኛ የሆነ ድብደባ እንደተፈጸመባቸው የተነገረው። ይህ እኩይ ድርጊት ያገዛዙን ጦር የደረሰበትን የተስፋ መቁረጥን ጥግ ያሳየ ሲሆን ይህም የማህበረሰቡን ቁጣ ይበልጥ በመቀስቀስ የፋኖን ትግል ይበልጥ እንደሚያቀጣጥለውም ተነግረዋል። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የአገዛዙ ጦር ማን ሙቶ የማን ስልጣን ሊቀጥል በማን ደም የማን ወንበር ሊጸና በሚል ከነሙሉ ትጥቁ ወደ ፋኖ መጉረፉን ቀጥሏል።
ፋኖ በሚከተለው የስቦ ማስከዳት ስልት የአገዛዙ ኃይልን እያፈራረሰ የራሱን የትጥቅና የሰው ኃይል አደረጃጀትን እያጠናከረ ከአገዛዙ በላይ ገዝፎ መውጣቱም ታውቋል። መነሻቸውን ከቡግና ወረዳ አይና ከተማ ያደረጉ 3 መሰረታዊ የአገዛዙ ወታደሮች አገዛዙን በመቃወም ዛሬ ሰኔ 14 2018 ዓ.ም በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤት አምራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 19ኛ ተፈራ ማሞ ክፍለ ጦርን ተቀላቅለዋል። ናቃቸው አብራራው፣ አለበል አለባቸው፣ ተመስገን አበራ የተባሉ ወታደሮች ናቸው። ከነሙሉ ትጥቃቸው ከ204ኛ ኮር 38ኛ ክፍለ ጦር 5ኛ ሻለቃ 3ኛ ሻምበል ወጥተው ወደ ፋኖ የተቀላቀሉትም ወታደሮቹ 3 ጥቁር ክላሽንኮቭ መሳሪያም፣ 6 የክላሽ ካዝና፣ 542 የክላሽ ተተኳሽ፣ 3 የወገብ ትጥቅ፣ 6 የእጅ ቦምብና ሌሎች ወታደራዊ ቁሳቁሶችን እንደያዙ ነው ፋኖን የተቀላቀሉትም። ወታደሮቹ አያይዘው ፋኖቹ ያደረጉላቸውን አቀባበል አመስግነው በመከላከያ ተቋም ዘረኝነትና ባለጊዜነት መኖሩን አሳውቀው አማራ ክልል ሳንገባ ወደ ቀይ ባህር ወደብ ለማስመለስ እንደምንላክና ለእናት ሀገር ግዳጅ እንድንዘጋጅ ተነግሮን ነበር ሲሉ ቃላቸውን ሰጥተዋል። ኦሮሚያ ክልል እያለን ብሬንና ስናይፐር ተኳሽ የነበርነው አብዛኛው የአማራ ተወላጆች ቢሆንም ከ3 ወር በፊት አማራ ክልል ስንገባ እኛ አማራዎችና የሌሎች ብሔር ተወላጆች የቡድን መሳሪያዎች እንደያዝን ወደ ፋኖ ጎርፈናል። ጓዶቻችንም ገብተዋል። እኛም የእነሱን ፈለግ ተከትለን ወደ ፋኖ መተናል ብለዋል። አሁንም ከ30 በላይ አማራ ተወላጆች የመከላከያ ሰራዊት አባላት ገና በጥርጣሬ ሄዳሉ ተብሎ የታሰሩ ሲሆን እናንተም ትሄዳላችሁ ተብለን ታስረንና ተጠይቀን ነበር ሲሉ ቃላቸውን ሰጥተዋል። እኛም ያሁኑ የመከላከያ ተቋም ለሀገር ሉዓላዊነትና ዳር ድንበር መከበር እንደ ሀገር መታፈር እንዲሁም ትክክለኛ ትግል እንዳልሆነና የፋኖ ትግል ብሶት የወለደው ትክክለኛም አቀኛና የህልውና ትግል መሆኑን ተረድተን በትክክል አማራው ሲታረድና ሲገደል ስላየን ተገቢ ትግል ነው በሚል ወደ ፋኖ መንደር ተቀላቅለናል። እስካሁን ለበደል ነው ከእንግዲህ ወደ ከፋኖ ጎን በመቆም እንክሳለን ማለታቸውን ኮሩ በህዝብ ግንኙነት መምሪያው በኩል ለጣቢያችን በላከው መረጃ ገልጸዋል። በሌላኛው መረጃችን የፋኖን ምት መቋቋም ያቃተው የብልጽግናው ሰራዊት በንጹሃን ላይ አረመናዊ ግድያና መጠነ ሰፊ የንብረት ዝርፊያ መፈጸሙ ተሰምቷል። በጀግናው የፋኖ ክንድ አይቀጡ ቅጣት ተቀጥቶ መቆም ያቃተውና ክፉኛ የተሽመደመደው የብልጽግናው አገዛዝ ሰራዊት የደረሰበትን የውርደት ጽዋና የሽንፈት በቀልን በንጹሃን ላይ በማሰረፍ እናቶችና ህፃናትን በገፍ ከመረሸን አልፎ መጠነ ሰፊ የንብረት ዝርፊያ የቃጠሎ ውድመት መፈጸሙ ታውቋል። በላስታ ወረዳ ሳር ዝና ቀበሌ በመግባት የብድር ገንዘብ አውጥተው የሚነግዱ ንጹሃን ነጋዴዎችን ሀብት ንብረት ዘርፈው በ3 መኪና ጭኖ ወደ ላሊበላ ከተማ በማጓጓዝ የፋኖ ሎጂስቲክ ማረክን በሚል የሐሰት ፕሮፓጋንዳ ሲነዛም ታይቷል። ያገዛዙ ኃይል በሳር ዝና ቀበሌ ከሚገኙ ነጋዴዎች አዲስ የወዳጆና ነጋዴ ደረብ ሲሳይ የተዘረፈው ሀብት ንብረት የሚከተለው ነው። 120 ኩንታል ባሽላ ለንግድ የመጣም 30 ኩንታል ጤፍና 28 ኩንታል ስንዴ፣ 20 ኩንታል ሽምብራና 15 ኩንታል ባቄላ ለትርፍ የተገዛ፣ 37 ጀሪቃን ናፍጣም ለወፍጮ ቤት የተገዛ፣ ለክረምት የተዘጋጀ 6 ኪሎ አብሽ፣ 1 ባልዲ ሽሮ፣ 10 ሊትር ባልዲ በርበሬ፣ 1 በርሜል ዱቄትና ሙሉ የቤት ዕቃዎች በአገዛዙ ወታደሮች ተዘርፈዋል። በተጨማሪም ዋጋቸው ከ120 ሺህ ብር በላይ የሚሆን 2 ሴንጀር ባለ ዲናሞ የልብስ ስፌት ማሽኖች፣ ከ25 ሺህ ብር በላይ የሚያወጣ የወንድ ጣቃ ልብስ፣ ከ15 ሺህ ብር በላይ የሚያወጣ የሴት ጣቃ ልብስ በአገዛዙ ወታደሮች ተዘርፏል። የአገዛዙ ኃይል በላስታ ወረዳ 02 ብልባላ ገጠሩ ቀበሌ ማለትም አርጨቆ ተክለ ሃይማኖት ደብር ጣይ ዱባ አካባቢ በመግባት የአንድ ቤተሰብ አባላትን በከባድ ሁኔታ ደብድቦ ከቤታቸው እንዲሰደዱ አድርጓቸዋል። ወታደሮቹ የነዋሪዎችን የበሰለ እህልና ውሃን እንደ ግሪሳ ካወደሙ በኋላ እህል ሽጠው ማዳበሪያ ለመግዛት ያስቀመጡትን 25 ሺህ ብር እንዲሁም ከገዳማይት ደብር የአንድን ግለሰብ 5 ሺህ ብር ዘርፈዋል። በተጨማሪም የ10 የ12 ዓመትና የ15 ዓመት ህፃናትን በአሰቃቂ ሁኔታ እየደበደቡ ወደ ብልበላ ከተማ ወስደው በማሰር የጭካኔ ጥጋቸውን አሳይተዋል። ሰሞነኛ የፋኖ መብረቃዊ ምትን ማስተባበል ያቃተው ይኸው ሰራዊት የፍርሃት በትሩን በንጹሃን ላይ እያሳረፈ ነው። በቡግና ወረዳም በተተኮሰ የድሽቃና የሞርተር ቅንቡላ ንጹሃን ወገኖች በአሰቃቂ ሁኔታ ህይወታቸው አልፈዋል። ወይዘሮ ደመቃ አዱኛው በላይ በ012 ቆብ ቀበሌ ልዩ ቦታው አጠል ዝባ ስላሴ አካባቢ ነዋሪ የሆነችና ባለትዳር የ2 ልጆች እናት በጥቃቱ ህይወቱ አልፈዋል። በተጨማሪም ወይዘሮ ሰውነት ማሞ በአቅላ ሚካኤል ቀበሌ ነዋሪ የነበረች ባለትዳርና የ4 ልጆች እናት እንዲሁ በተመሳሳይ በአገዛዙ ወታደሮች ህይወቱ አልፈዋል። በ011 ብርኳኳ ቀበሌ ባውዛን ተብሎ በሚጠራው ልዩ ቦታ እንስሳት ሲጠብቁ የነበሩ 2 ህፃናትን በተመሳሳይ በአገዛዙ ወታደሮች ተገድለዋል።
በተያያዘ መረጃም በቡግና ወረዳ አቅላ ሚካኤል ላይ ያገዛዙ ኃይሎች በተኮሱት አብሪ የድሽቃ ጥይት የአቶ ገላው ሙጬ መኖሪያ ቤት ከነሙሉ ንብረቱ እንዲሁም በቤቱ ዙሪያ የነበሩ 25 የንብ ቀፎዎች ሙሉ በሙሉ በእሳት ጋይተው ወድመዋል። በተኩስ ሩምታው መሃል ማህበረሰቡ የእሳት ቃጠሎን ለማዳን እንዳልቻለና አገዛዙ በማህበረሰቡ ላይ የሚፈጽመው ግፍ ተባብሶ መቀጠሉን የአካባቢው ነዋሪዎች ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። እስራኤል የጦር ሰርጓጅ መርከቦቿን በበርበራ ወደብ ልታሰማራ መሆኑ ተሰምቷል። የቀይ ባህርና የአፍሪካ ቀንድ የፖለቲካ ሚዛን ሙሉ በሙሉ እየተቀየረ እንደሆነም አመላካች ነው ተብሏል። እስራኤልና ሶማሊላንድ በቅርቡ ይፋዊ የዲፕሎማሲ ግንኙነት መጀመራቸውን ተከትሎ የእስራኤል ባህር ኃይል እጅግ ዘመናዊ የሆኑ ዶልፊን ክላስ የተባሉ የጦር ሰርጓጅ መርከቦችን በሶማሊላንድ የበርበራ ወደብ ላይ ለማሰማራት እቅድ መያዙ ተሰምቷል። የበርበራ ወደብ ከየመን ትይዩ በኤደን ሰላጤ ላይ በሚገኝ በመሆኑ እስራኤል በኢራን የሚደገፉ የሁቲ አማጽያን እንቅስቃሴ በቅርብ ርቀት ለመቆጣጠር ያስችላታል ተብሏል። እነዚህ የዶልፊን ወደብ ሰርጓጅ መርከቦች 1500 ኪሎ ሜትር በላይ መምዘግዘግ የሚችሉትን ፖፕ አይ ታርቦ የተሰኙ የክሩዝ ሚሳይሎችን የታጠቁ ናቸው ተብሏል። አዲሱ ግንኙነት የሶማሊያ መንግስት ማለትም ሞቃዲሾ ድርጊቱን የሀገሪቱን ሉዓላዊነት የጣሰ ነው በማለት በጽኑ ሲቃወም፣ የየመኑ ሁቲዎች ደግሞ የበርበራ ወደብ የጥቃት ኢላማችን ይሆናል ሲሉ ማስጠንቀቁ ተነግረዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በበርበራ ወደብ ላይ የባህር ላይ የጦር ሰፈር ለመመስረት በሚያደርገው ጥረት ምትክ ሶማሌላንድ ይፋዊ እውቅና ለመስጠት እያሰበ መሆኑ ተገልጿል። በሌላኛው መረጃችን አሜሪካ በሆርሙዝ ስትሬት ላይ ቀረጥ ልትጥል እንደሆነም አስጠነቀቀችም። በ60 ቀናት የጊዜ ገደብ ውስጥ ከኢራን ጋር የመጨረሻ የሰላም ስምምነት ላይ መድረስ ካልተቻለ አሜሪካ ስልታዊ በሆነው የሆርሙዝ ባህር መስመር ላይ የራሷን የትራንዚት ቀረጥ ልትጥል እንደምትችል ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት በአዲሱ የአሜሪካን ኢራን የመግባቢያ ስምምነት ዙሪያም በሀገር ውስጥ የሚሰነዘሩባትን ትችቶች አስተባብለዋል። በ60 ቀናቱ የተኩስ አቁም ጊዜ ውስጥ በሆርሙዝ ስትሬት ላይ ምንም አይነት ቀረጥ አይኖርም። የ60 ቀናቱ ጊዜ ካበቃ በኋላ ቢሆን ስምምነቱ ሳይጠናቀቅ ቀርቶ በአሜሪካ በራሷ ካልተጣለ በስተቀር ምንም አይነት ቀረጥ አይኖርም ብለዋል። ትራምፕ አክለውም አሜሪካ ወደፊት ልትጥል የምትችለው ክፍያ ለመካከለኛው ምስራቅ ሀገራት እንደ ጠባቂ መልአክ ሆኖ የነዳጅ ማጓጓዣ መስመሩን ስትጠብቅ ለከፈለችው መስዋዕትነትና ላበረከተችው አገልግሎት የሚደረግ ማካካሻ መሆኑን ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 14 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።